ይስጥልን ተመልካቾች የፋና ፖድካስት ወቅታዊ ዝግጅታችን ነው። በዛሬው ዝግጅታችን በአዲስ አበባ ከተማ የሚስተዋለውን የቱሪዝም እንቅስቃሴ፣ የቱሪስት ፍሰትና የኮንፈረንስ ቱሪዝም በተመለከተ ነው እየተወያየን ቆይታ የምናደርገው። ከአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንግዳ ጋብዘናል። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዳችን እንግዲህ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ የቱሪዝም መዳረሻ ልማትና የሀገር ውስጥ ቱሪዝም ዳይሬክቶሬት ዳይሬክተር ሳምሶን አይናቸው ወደ ፋና ፖድካስት ስለመጣህ እጅግ ደስ ብሎኛል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ እንደሚታወቀው አዲስ አበባ በዓለም አቀፍ ደረጃ ከኒውዮርክና ጄኔቭ ቀጥሎ የዲፕሎማሲ መናኸሪያ የሆነች ከተማ ነች። እንግዲህ የዲፕሎማሲ ሀብ ነች። ኢትዮጵያ አለፉት ጥቂት ዓመታት ውስጥ በተለይ ደግሞ በዲፕሎማሲው ዘርፍ ያላት ቅቡልነት እየጨመረ በመምጣቱና ዓለም አቀፍ ተቀባይነቷም እያደገ በመምጣቱ አዲስ አበባ የኮንፈረንስ ቱሪዝም ሀብ ሆናለች፣ የኮንፈረንስ ቱሪዝም መዳረሻ ሆናለች እና እንደው ባለፉት ጥቂት ዓመታት በተለይ ባለፉት 9 ወራትም የቱሪዝም ሚኒስቴር መረጃ እንደሚጠቁመው ከ80 በላይ የሚሆኑ ዓለም አቀፍና አህጉር አቀፍ ጉባኤዎች ተካሂደዋል። አሁን ያለው የአዲስ አበባ የቱሪዝም እንቅስቃሴ ምን ይመስላል ከሚለው ጥያቄ እንጀምር። እሺ፣ አመሰግናለሁኝ። ያው እንግዲህ አንተም እንዳልከው የጠቀስካቸው አሃዞች አሉ። መጀመሪያ ላይ ግን ማንሳት ፈልገው እንደ አጠቃላይ ቱሪዝሙ በምን ደረጃ ላይ ነው ያለው የሚለውም መጀመሪያ ላይ ብናነሳው ተገቢ ይመስለኛል። እንግዲህ እንደሚታወቀው የቱሪዝም ዘርፍ በመንግስት ከተሰጠው ትኩረት ጀምረን አሁን ላይ የደረስንበትን በዚህ በአጭር ዓመታት ውስጥ የደረስንበትን ደረጃ ስናየው በርካታ ለውጦች በቱሪዝም ዘርፉ ላይ እንደተመዘገቡ ማንሳት እንችላለን። እንደሚታወቀው እንግዲህ የሀገር በቀል ኢኮኖሚ ማሻሻያ ከተደረገባቸው አምስቱ መካከል አንዱ ቱሪዝም መደረጉ ይሄ ራሱ በመንግስት ደረጃ በሀገር አቀፍ ደረጃ ለቱሪዝሙ የተሰጠውን ትኩረት ነው የሚያሳየው። ይሄን ብቻ አይደለም። ቀደም ብሎ የቱሪዝም ዘርፉ ሲታይ የነበረው እንደ አንድ የማህበራዊ ዘርፍ ተደርጎ ሲወሰድ የነበረበትን ነው አሁን ከማህበራዊ ዘርፍ ወደ ኢኮኖሚ ዘርፍ ሽፍት አድርጎ ከሌሎች እንግዲህ ቅድም ከጠቀስካቸው እንደ አንዱ የኢኮኖሚ ፒላርስ ተደርጎ የተወሰደው ማለት ነው። ከማይኒንግ፣ ከማዕድን፣ ከግብርናው፣ ከኢንዱስትሪው፣ ከቴክኖሎጂ አይሲቲ ጋር ተያይዞ እንግዲህ አምስተኛው የሀገራችን የኢኮኖሚ ፒላርስ ተደርጎ ነው የተወሰደው። እንግዲህ ይሄ ምንድን ነው? በሀገር አቀፍ ደረጃ በመንግስት ደረጃ ለቱሪዝም ዘርፍ የተሰጠውን ትኩረት የሚያሳየው። ትኩረት መሰጠት ብቻ ሳይሆን ትኩረት ከተሰጠስ በኋላ ምንድናቸው የተከናወኑ ተግባራት ብለን ማንሳት እንችላለን። አሁን ላይ ለደረስንበት ውጤት መሰረት ስለሚሆኑ ማለት ነው። ስለዚህ ልክ በዛ አይነት ትኩረት በሰጠበት ልክ የምናውቀው የቅርብ ጊዜ ትዝታዎችም በከተማ ደረጃ በአገር አቀፍ ደረጃም የተከናወኑ ሜጋ የቱሪዝም ፕሮጀክቶችን ማንሳት እንችላለን። ለምን? እነዛ የቱሪዝም ሜጋ ፕሮጀክቶች ናቸው አሁን ላይ ላለው ከተማችን ለኮንፈረንስ ቱሪዝም ማዕከል እንድትሆን እያደረጓት ያሉት ማለት ነው። ስለዚህ በዛም እንግዲህ በገበታ ለሸገር፣ በገበታ ለሀገር የተከናወኑትን ሜጋ ግዙፍ የቱሪዝም ፕሮጀክቶችን ማንሳት እንችላለን። ከዛ ጋር ተያይዞ ደግሞ የቀጠሉትንም የመዳረሻ ልማቶችን የቱሪዝም መዳረሻ ልማቶች በቅርቡም ተገንብተው አገልግሎት መስጠት የተጀመሩትን የአድዋ ድል መታሰቢያ ሙዚየምን፣ የአዲስ ዓለም አቀፍ የኮንቬንሽን ማዕከልን የአዲስ ኢንተርናሽናል ኮንቬንሽን ማዕከልን በቅርቡ ተገንብተው አገልግሎት መስጠት የተጀመረውን የቤተ መንግስት ሙዚየምንም ማንሳት እንችላለን። እንግዲህ ከዛ ጊዜ ተጀምሮ አሁን ድረስ እየተከናወኑ ያሉ የቱሪዝም ፕሮጀክቶች ናቸው። ከዛ ጋር አያይዘንም የኮሪደር ልማቶችንም ማንሳት እንችላለን። በአንድም በሌላም ለቱሪዝም ሴክተሩ ደጋፊዎች ስለሆኑ ማለት ነው። እንግዲህ ቅድም እንዳልከው ባለፉት 9 ወራት ኦልሞስት ከ80 በላይ አንዳንድ አሃዞችም ወደ 84 የሚጠጉ ዓለም አቀፍ አህጉራዊና ቀጠናዊ ጉባኤዎች በከተማችን ውስጥ መከናወኑ ይገለጻል። ለዚህ መከናወኑ ምንድን ነው ምክንያቱን ነው ማየት ያለብን። ምንድናቸው ስንል ቅድም የጠቀስናቸው ናቸው። አንደኛው በመንግስት ደረጃ ለቱሪዝም ዘርፍ ትኩረት መሰጠቱ ነው። ሁለተኛ ደግሞ በፊት ያልነበሩን አሁን ላይ ግን ያሉን የቱሪዝም መሰረተ ልማት ስራዎች መሰራታቸው ነው። እንግዲህ ቀደም ብሎ ብዙ ጊዜ ስብሰባዎች ዓለም አቀፍ ማህበራዊም ቀጠናዊም ስብሰባዎች ሲካሄዱ የነበሩት በጣም በውስን በሆኑ ቦታዎች ላይ ነው። በውስን በሆኑ
አዳራሾች ላይ ነው። ምናልባትም እንደነ ኢሴ የኢኮኖሚክ ኮሚሽን ኦፍ አፍሪካ በእንደነዚህ አይነት አዳራሽ ውስጥ ወይንም ደግሞ ከዛ መውጣ ሲባል ደግሞ በተወሰኑ ሆቴሎች ላይ ሊሆን ይችላል። አሁን ግን ያንን የቀየሩ ትላልቅ ፕሮጀክቶች አሉ። የአድዋ ድል መታሰቢያ ሙዚየም እዛ ብንሄድ እንግዲህ ትላልቅ ኤግዚቢሽኖችን ማዘጋጀት የሚችል ትላልቅ ኮንፈረንሶችን ማዘጋጀት የሚችል የስብሰባ አዳራሾች ያሉበት ሁኔታ ነው ያለው። ቅድም አንተም እንዳልከው እንግዲህ የአዲስ ኢንተርናሽናል ኮንቬንሽን ማዕከልም ስናነሳው እንግዲህ ለዚሁ ተግባር ተብሎ የተገነባ ነው። እሱም እንግዲህ ትላልቅ ስብሰባዎችን ማካሄድ የሚችል ትላልቅ ኩነቶችን፣ ትላልቅ ኤግዚቢሽኖችን፣ ትላልቅ ትሬድ ፌሮችን ማከናወን የሚችል የቱሪዝም ፕሮጀክት ስለሆነ እንግዲህ እንደነዚህ አይነት ውጤቶችን ማግኘት ይችለናል ማለት ነው። 84 ወደ 80 የሚጠጉ ወይም ከ80 በላይ ጉባኤዎችን ማካሄድ እንችላለን። ቀድሞ የነበረን ግን ምን ያህል ጉባኤዎችን ነበር ስናካሄድ የነበረው ብለን ብንጠይቅ በጣም አሃዙ በጣም አነስተኛ ነው። ኢቭን በአፍሪካ ውስጥ ራሱ ከ1 እስከ 15 ደረጃ ውስጥ የሌለንበት ወቅት ነበረ በፊት ላይ ማለት ነው። እንደው ባለፉት 9 ወራት ነው ከ80 በላይ ዓለም አቀፍና አህጉራዊ ጉባኤዎች የተካሄዱት እና ከዛ በፊት የነበረው በጀት ዓመት ጋር ለንጽጽር እስኪ እንየው። አዎ ያንን ልን አሁን ለምሳሌ እንደው ራቅ ያለውን የኢንተርናሽናል ኮንቬንሽን የአይሲሲኤ ብለን የምንጠራው ድርጅት የሚያወጣውን አሃዝ እንኳን ብናይ በ2023 ያወጣውን አሃዝ ብናይ ኦልሞስት በጣም ጥቂት ለመቁጠርም ትንሽ የሚከብዱ ጉባኤዎችን ነበር ስናካሄድ የነበረው። ሌሎቹ ግን የአፍሪካ ሀገራት እነ ደቡብ አፍሪካ እስከ 98 ጉባኤዎችን ሲያካሄዱ እንደነበረ አሃዞች ያሳያሉ። እነ ሩዋንዳ ኪጋሊ፣ እነ ኬንያ፣ ኢጅፕት ትንሽ ቁጥሩ ጨመር ያለ ጉባኤዎችን ያካሄዱ ነበር። አሁን 2023 ላይ እንግዲህ ቅድም ያልኩ አይሲሲኤ ያወጣው መረጃ ደቡብ አፍሪካ 98 ነው በአመቱ ያዘጋጀችው። 98 ጉባኤዎችን አዘጋጅታለች ብሎ ነው ያስቀመጠው። አሁን ግን እኛ ግን በ9 ወራት ውስጥ ወደ 84 የሚጠጉ ጉባኤዎችን ማዘጋጀት ይችላል። ይሄ እንግዲህ ማየት እንችላለን እድገቱ ማለት ነው። የከተማችን ሀገራችን የኮንፈረንስ ማዕከል እየሆነችበትን ያለበትን ፍጥነት ከዚህ መረዳት እንችላለን ማለት ነው። እንደው ቀደም ሲል እንደተጠቀሰው አዲስ አበባ የዲፕሎማሲ መናኸሪያ እንደ ዓለም አቀፍም ከኒውዮርክና ጄኔቭ ቀጥሎ የዲፕሎማሲ ሀብ ከሆነች እኮ ከደቡብ አፍሪካ ጋርም መነጻጸር አልነበረባትም። በራሷ ትልቅ ይሄ ጸጋ ነው፣ ትልቅ በረከት ነው። ይሄን በአግባቡ ብንጠቀምበት ከዛም በላይ መስራት ይቻል ነበር። በእርግጥ እንግዲህ አሁን የተጀመሩ ስራዎች እንደዛ ናቸው። በ9 ወራት ውስጥ የተፈጸመው ስኬቱም የተገኘው ስኬትም የተካሄደው የጉባኤ ብዛትም እሱን ነው የሚያሳየውና እንደው ጠቀሜታውስ ምንድነው? አሁን የኮንፈረንስ ቱሪዝሙ በተለይ ደግሞ ዓለም አቀፍ ማህበረሰቡ ነው በከተማው የሚቆየውና በተለይ የውጭ ምንዛሪ ከማስገኘት አንጻር ጀምሮ በርካታ ጥቅሞች አሉት። እስኪ አንድ ሁለቱን ደግሞ ጠቅሰን። አዎ ግን ቅድም ወዳልከው ልመለስና ሜቢ ራሱ የዲፕሎማቲክ ሀብ መሆኗ የኮንፈረንስ ማዕከል እንድታዘጋጅ ያደርጋታል ከሌሎቹ ጋር መነጻጸር የሚለው ሜቢ በሱ ብቻውን በቂ ላይሆን ይችላል። የኮንፈረንስ ቱሪዝም የኮንፈረንስ ሴንተር ለመሆን የሚያስፈልጉ የቱሪዝም መሰረተ ልማቶች ያስፈልጋሉ። እነዛም መሰረተ ልማቶች ካላሟላ የዲፕሎማቲክ ሴንተር ናት ብለን ብቻ መናገሩ በቂ ነው የሚል እምነት የለኝም። ግን ለኮንፈረንስ ማዕከል ለማድረግስ የሚያስፈልጉ ፋሲሊቲዎች ምንድን ናቸው? ልክ እንደነ ኪጋሊ በቂ አዳራሾች ነበሩን ወይ? 5000 ሰው የሚል ኪጋሊ ኮንፈረንስ መፍጠር በራሱ ከዛ ጋር ተያይዞ የአገልግሎት ሰጪ ተቋማትን የሆቴል ኢንዱስትሪውን አብረን ማስፋፋት መቻል አለብን፣ የሆቴል መሰረተ ልማቶችን። ስለዚህ አሁን እንግዲህ ውጤቱ የመጣው እነዚህ ሁሉ በመሰራታቸው ነው። በቂ የሆኑ የመሰብሰቢያ አዳራሾችን በመገንባታችን፣ በቂ የሆኑ ደረጃቸውን የጠበቁ ሆቴሎችን በመገንባታችን፣ በቂ የሆኑ የቱሪዝም መሰረተ ልማቶችን በመገንባታችን፣ ሌሎችም ደግሞ ከቪዛ ጋር ከሌሎች ነገሮች ጋር ተያያዥነት ያላቸው ነገሮች ቀላል ማድረጋችን ዛሬ ላይ ለተገኘው ውጤት ዛሬ በተጨባጭ ላገኘነው ውጤት ደጋፊ ናቸው፣ አስተዋጽኦ አላቸው ብለን መውሰድ እንችላለን። እንግዲህ የነዚህ የኮንፈረንስ ማዕከል መሆኗ ወይም ይሄን ያህል ኮንፈረንስ ማዘጋጀታችን እንደ ፋይዳ የምናነሳቸው ያው ከቱሪዝም ፋይዳ ጋር በአንድም በሌላም የሚገናኝበት ሁኔታ አለ። ያው አንደኛው ያው የስራ እድል መፍጠር ነው። ለበርካታ ዜጎች የስራ እድል የሚፈጠርበትን ምቹ ሁኔታ መፍጠር የሚቻልበት ሁኔታ አለ። ሁለተኛው ደግሞ ቅድም እንዳልከው የውጭ ምንዛሪ በአንድም በሌላም የውጭ ምንዛሪ ገቢውንም የመጨመር ወይም ለመጨመር የሚቻልበትን እድል የሚያሰፋው ሁኔታ ነው ያለው።
ሌላው እንግዲህ የሀገር ገጽታንም ከመገንባት አንጻር የማይተካ ሚና ነው ያለው። የሀገር ገጽታ ይህን ያህል ኮንፈረንሶችን በ9 ወር ውስጥ ማዘጋጀት ማለት ቀላል አይደለም። የከተማችን የሀገራችንን ገጽታ ከመገንባት አንጻር ቀላል ስላልሆነ ከሀገር ገጽታ ግንባታም አንጻር ማየት ይቻላል። ትልቁና ዋናው ደግሞ የፕሮሞሽንም ስራ መስራት እንችላለን። አሁን ወደዚህ የሚመጡት ከተለያዩ የአፍሪካ ሀገራት ከተለያዩ የዓለማችን ሀገራት የሚመጡ ተሳታፊዎች ናቸው። እዚህ አሁን ላይ እየተደረገ ያለው ከበፊቱ በጣም ለየት የሚያደርገው የሚመጡት የኮንፈረንስ ተሳታፊዎች ኮንፈረንሱን ተሳትፎ ብቻ አይደለም የሚሄዱት፣ በከተማ ውስጥ ያሉትንም የቱሪዝም ጸጋዎች እየጎበኙ ያሉበት ሁኔታ ነው ያለው። ስለዚህ በአንድም በሌላም ከኮንፈረንሱ ጎን ለጎንንም የከተማችንን የሀገራችንን የቱሪዝም ጸጋዎች የመሸጥ የማስተዋወቅ ፕሮሞት የማድረግ ለኮንፈረንስ የመጡትን ተሳታፊዎች እንደገና የሀገራችን አምባሳደር አድርገን የመላክ እድሉም ስላለ እነዚህን እንደ ጠቀሜታ መውሰድ እንችላለን። እንደው ከሰሞኑም ከዚሁ ከዓለም አቀፍ ጉባኤዎች ሳንወጣ 2 ጉባኤዎች ተካሂደዋል። ኢንቨስት ኢን ኢትዮጵያ እና የጂኦ ቱሪዝም እና ጂኦ ፓርክ የሚባሉ የቱሪዝም ሚኒስቴር ከዩኔስኮ ጋር በመተባበር ያዘጋጀው እነዚህ 2 ጉባኤዎች ተካሂደዋል እና ቅድም ሲነሳ እንደነበረውም በተለይ ኢንቨስት ኢን ኢትዮጵያ እኮ ባለሀብቶቹም ኢንተርናሽናል ማህበረሰቡ መጥተው እዚህ ሲሳተፉ በቱሪዝሙም በኩል ያለውን የኢንቨስትመንት አማራጭ የቀረበበት ነበር እና ይህም ትልቅ እድል ነው ብዬ ያስባለሁ። ግን ጂኦ ፓርክ እና ጂኦ ቱሪዝም ደግሞ የቱሪዝም ሚኒስቴር ነው ከዩኔስኮ ጋር በመተባበር ያዘጋጀውና ምን ማለት ነው? እሱ ላይ ትንሽ እንግዲህ ጂኦ ቱሪዝም እና ጂኦ ፓርክ የምንላቸው ሜይ ቢ አሁን ላይ እየመጣ ያለ ኮንሴፕት ነው። ጂኦ ቱሪዝም የምንለው ኦልሞስት በ1990ዎቹ በአንድ እንግሊዛዊ ዲፋይን የተደረገ ኮንሴፕት ነው። ጂኦ ቱሪዝም ቶማስ አልፈርድ ሃውስ ብለን በምንጠራው በ1995 አካባቢ ዲፋይን የተደረገ ነው። ራሱ ከስያሜው እንደምነሳው ሞሮፍ ይሄ ጂኦ ቱሪዝም ብለን የምንጠራው የሚያተኩረው ጂኦሎጂካል ፊቸር ላይ ነው። መልክዓ ምድር ላይ ነው የሚያተኩረው። መልክዓ ምድር ላይ ተፈጥሮ ላይ ማለት ነው ያለን የተፈጥሮ መልክዓ ምድር ላይ የሚያተኩር የቱሪዝም አይነት ነው። እንግዲህ ጂኦ ቱሪዝም ስንል እንግዲህ እንደኛ እንደ ሀገር በጣም ዝቅተኛ የሆነው ቦታም አለ፣ በጣም ከፍተኛ ብለን የምንጠራው ዳሎል ዲፕሬሽንም አለ፣ ራስ ዳሽን ተራራም አለና ይሄንን ነው ጂኦ ቱሪዝም ሞሮፍ መልክዓ ምድር ላይ የተለያየ አይነት የመልክዓ ምድር ላይ የሚያተኩር የቱሪዝም አይነት ነው። ግን መልክዓ ምድር ላይ የመሬት ገጽ ላይ ጂኦሎጂካል ፊቸር ላይ የሚያተኩር ነው ብለን ብንጠራም ግን ሌሎች አስተሳስሮ የሚይዛቸውም አትሪቢዩቶች አሉት። ካልቸርንም አብሮ ሊይዝ ይችላል። እዛ ቦታ ላይ ለምሳሌ ራስ ዳሽን ተራራ ብለን ስንናገር አንድ ጂኦግራፊካል ፊቸር ነው፣ አንድ የጂኦግራፊካል ገጽታ የመሬት ገጽታ ነው። ይሄንን ነው ጂኦ ቱሪዝም ብለን የምንጠራው። እስኪ እንደው ወደ ሀገር ውስጥ ጎብኚዎች ደግሞ እንምጣና የሀገር ውስጥ የቱሪስት ፍሰቱስ መዲናዋ ላይ ያለው ምን ይመስላል? አሁን እንግዲህ ከተማ ውስጥ የሚገነቡት የቱሪዝም መስህብና መዳረሻ ቦታዎች ለውጭ ቱሪስቶች ብቻ ተብሎ አይደለም፣ ለሀገር ውስጥ ቱሪስቶችንም ታሳቢ ያደረገ መልኩ ነው የቱሪዝም መዳረሻዎች የሚገነቡትና በዛው ደረጃ ነው እንግዲህ በርካታ የሀገር ውስጥ ጎብኚዎች ወደ ከተማችን ውስጥ በመምጣት በከተማችን ውስጥ ያሉ የተለያዩ የቱሪዝም ጸጋዎችን የሚጎበኙበት ሁኔታ አለ። ባይዘወይ ቱሪዝም በባህሪው አላማው በጣም በርካታ ነው። ሰዎች ወደ አዲስ አበባ የሚመጡት ለጉብኝት ብቻ አይደለም፣ ለተለያየ አላማም ይመጣሉ። ለዘመድ ጥየቃም ለጓደኛ ጥየቃም ሊመጡ ይችላሉ። እሱም አንዱ የቱሪዝም አይነት ነው። ለመዝናናትም ሊመጡ ይችላሉ። እሱም አንዱ የቱሪዝም አይነት ነው። ሌላው ደግሞ ለባህላዊና ሃይማኖታዊ በዓላት የምንላቸው እንደ ኢሬቻ፣ የመስቀል፣ የጥምቀት በዓልን ብለን የምንጠራቸው አሉ። እሱም የቱሪዝም አይነት ነው። ለዛም ከበራ ብለው የሚመጡ አሉ። ለሜዲካል ቱሪዝም ለተሻለ ሕክምና እሱም የቱሪዝም አይነት ነው። ለዛም ብለው የሚመጡ አሉና የቱሪዝም አይነቱን በርካታ ቅድም እንዳልናቸው እንግዲህ የተገነቡትን አዳዲስና ነባር የቱሪዝም መስህብና መዳረሻ ቦታዎችን ለመጎብኘት የሚመጡትን ጨምረን እንግዲህ በርካታ የሀገር ውስጥ ጎብኚዎች ወደ ከተማችን ውስጥ እየመጡ ያሉትን የቱሪዝም ጸጋዎች የሚጎበኙበት ሁኔታ ነው ያለው። መንግስትም እንግዲህ የሀገር ውስጥ ቱሪዝምን ለማስፋፋት ልዩ ትኩረት ሰጥቶ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ለሀገር ውስጥ ቱሪዝም መስፋፋት መሰረት የሆኑትን እነዚህ ሀገር ነው ክበባትንም በማቋቋም በማጠናከርና በመደገፍም እንግዲህ የሀገር ውስጥ ቱሪዝም እንዲስፋፋ የራሱ ሚና እየተጫወተ ያለበት ሁኔታ ነው ያለው። እንግዲህ ባለፉት 9 ወራት እንግዲህ
የከተማችን ላይ ወደ ከተማችን ይመጣሉ ብለን ያሰብናቸው የሀገር ውስጥ ጎብኚዎች ቁጥር ወደ 6.8 ሚሊዮን ነበረ። ወደ 6.8 ሚሊዮን የሀገር ውስጥ ጎብኚዎች ወደ ከተማችን መጥተው በከተማችን ውስጥ ያሉትን የቱሪዝም ጸጋዎች፣ ኩነቶች ላይ ይሳተፋሉ፣ ለሕክምና ሌሎች ይመጣሉ ብለን አስበን ወደ 9.3 ሚሊዮን የመጡበት ሁኔታ ነው ያለው። አሀዙ በዚህ ደረጃ የሚገለጽ ነው ማለት ነው። ከእቅድ በላይ ነው። እንደው በአዲስ አበባ ከተማ የተለያዩ የቱሪዝም መዳረሻዎች እንዳሉ ይታወቃል። በተለይ ሙዚየሞች፣ ፓርኮች፣ ሀውልቶች፣ የተለያዩ የኪነ ህንጻ ስራዎች በርካቶች ናቸው። ግን ደግሞ በአብዛኛው በማህበረሰቡ ዘንድ አይታወቁም። እንኳን አይደለም ከሌላ ቦታ ለሚመጣ ሰው ቀርቶ እዚሁ ከተማ ውስጥ ለሚኖር ነዋሪም ብዙም ያሉንን መዳረሻዎች አናቃቸውም እና ምናልባት የማስተዋወቅ ስራው ላይ ያልተሰራ ይሆን ወይስ ደግሞ ምንድነው ችግሩ? ወደፊትስ ምን ታስቧል? አዎ እንግዲህ አሁን እሱ ሜቢ የቆየ እንትን ሊሆን ይችላል ብዬ ነው የማስበው። ምናልባት በፊት ላይ እንደ አንድ ለሀገር ውስጥ ቱሪዝም መስፋፋት እንደ ተግዳሮት ተደርጎ ሲወሰድ የነበረው አንደኛው ሆነ አንተ የጠቀስከው የህብረተሰቡ የኛ የጉብኝት ባህል ደካማ መሆን ነው። የጉብኝት ባህል አዲስ አበባ ውስጥ 24 ሙዚየሞች እንዳሉ እኔ አላውቅም ነበር እውነት ለመናገር፣ ግን አሉ 24 ያለ ሙዚየሞች እንዳሉ ሰምቻለሁ። ፓርክ ወደ 22 አሉ፣ 13 የሚሆኑ ሀውልቶች አሉ። እንደዚህ ከ325 በላይ የተለያዩ ታሪካዊ ቅርስ ቤቶች እንደዛ አሉና እነዚህን አብዛኛው ነዋሪ አያውቅም ብዬ ገምታለሁ። እኔም በሙሉ መረጃ አልነበረኝም እውነት ለመናገር። ይሄ ማለት የማስተዋወቅ ስራው ትንሽ ነበር። ልክ ነህ። አሁን እሱን እያልኩ ነው። አሁን እንዳልከው እንግዲህ ወደ 24 የሚጠጉ ሙዚየሞች ሊኖሩ ይችላሉ፣ ከዛም በላይ ሊሆኑ ይችላሉ። ወደ 22 የሚጠጉ ፓርኮች የተለያየ አይነት ይዘት ያላቸው አሁን አዳዲስ የተገነቡትን ፓርኮች እንጦጦ ወዳጅነትና አንድነት ፓርክን ጨምሮ ማለት ነው። ቅድም ያልካቸው ወደ 15፣ 16፣ 17 የሚጠጉ የአደባባይ ሀውልቶችም አሉ። ለከተማችን እንደ አንድ የቱሪዝም መስህብ መዳረሻ አድርገን ለከተማችንም ተጨማሪ ውበት መሆን የሚችሉና የራሳቸው የሆነ ታሪክ ያላቸው የራሳቸው የሆነ ናሬት ሊደረግ የሚገባቸው የሚነገርላቸው ነገር ያላቸው ማለት ነው። ቅድም እንዳልካቸው ዋሻዎችም አሉ፣ ታሪካዊ ቅርስ ቤቶችም አሉ፣ ታሪካዊ ቦታዎችም አሉ። ታሪካዊ ቦታዎች የምንላቸው ለምሳሌ እንደ ጥቁር ሕዝቦች የነጻነት ታጋይ ኔልሰን ማንዴላ ወታደራዊ ስልጠና የወሰደበት ቦታ እዚሁ አዲስ አበባ ውስጥ ነው ያለው። ኮልፌ በተለምዶ ኮልፌ 18 ብለን የምንጠራው የቀድሞ የፈጥኖ ደራሽ ፖሊስ ማሰልጠኛ አሁን ደግሞ የፌዴራል ፖሊስ ማሰልጠኛ ውስጥ ነው የሚገኘውና በርካታ የቱሪዝም ጸጋዎች ናቸው በከተማችን ውስጥ ያለው። አሁን እንዳልከው የህብረተሰብ የጉብኝት ባህል ሜቢ አሁን ላይ ተሻሽሏል ብለን መውሰድ እንችላለን። እንግዲህ እዛው እኛ ተቋም ውስጥ ቢሮ ስላለን ያለውን ለውጥ ማየት እንችላለን። ያለውን ለውጥ የምናየው አንደኛው ከጎብኚ ቁጥርም አንጻር ነው። ከጎብኚ ቁጥር አንጻር አንዳንድ ጊዜ የጎብኚዎችን ቁጥር አሀዙን ስናየው ትላንትና ከነበረው ዛሬ ከጨመረ የህብረተሰቡ የጉብኝት ባህል አካባቢውን የማወቅ ባህሉ ተለውጧል ማለት ነው። ያ ማለት ግን የሚቀሩ ስራዎች የሉ ማለት አይደለም እንጂ ትላንትና ከነበረው ዛሬ ላይ ህብረተሰቡ በቤተሰብ ሆኖ በቡድን ሆኖ በጓደኛ ሆኖ አንድ መስሪያ ቤት የሚሰሩ የስራ ባልደረቦች ሆነው ተማሪዎች፣ መምህራኖች በጋራ እየሆኑ በከተማ ውስጥም ከከተማ ውጭ ያሉትንም የቱሪዝም መስህብና መዳረሻ ቦታዎችን እየጎበኙ ያሉበት ሁኔታ ነው ያለው። ቢሮአችንም ደግሞ እንደነዚህ አይነት ፍላጎት ያላቸውን ተቋማት የመደገፍ እንዲጎበኙ ኢቭን ወደሚሄዱባቸው ሙዚየሞች፣ ፓርኮች ሁሉ የነጻ ክፍያ አስፈቅዶ የማስጎብኘትና ሌሎችንም ተጨማሪ ድጋፎች እያደረጉ አካባቢያቸውን እንዲያውቁ እየተሰራበት ያለበት ሁኔታ ነው ያለውና ሜቢ አሁን ላይ ፐርፌክት ነው ሁሉም አካባቢውን ያውቃል ብለን ለውጥ ግን አለ ብለን መውሰድ እንችላለን። እንደው አሁን ይሄ ለሁለቱም ለዓለም አቀፍ ጎብኚዎችም ለሀገር ውስጥ ጎብኚዎችም ይሆናል። እነዚህ ጎብኚዎች ወደ መዲናዋ መጥተው አዲስ አበባ ውስጥ ያለው የጉብኝት ቆይታቸውን እንዳራዘሙ ከማድረግ አንጻር በርካታ ስራዎች ይጠበቃሉ ብዬ አስባለሁ። ቆይታቸውንም ደግሞ ከፍ ማድረግ አንዱ አድቫንቴጅ እሱ ጠቀሜታው የጎላ ስለሆነ እንደው ከዚህ አንጻር በተለይ የእንግዳ ተቀባይነቱ መስተንግዶ ምን ይመስላል? ዓለም አቀፍ ስታንዳርዱንና ኢትዮጵያዊነት ጨዋነትን በጠበቀ መልኩ ነው ወይ እየተከናወነ የሚገኘው? ይህን ከማድረግስ አንጻር ደግሞ ክፍተቶች ካሉ እንዴት ነው ብቁ የሆነ የሰው ኃይል ከመፍጠር አንጻር እየተሰሩ ያሉ ስራዎች ምንድን ናቸው? ስልጠናዎችም ሊሆኑ ይችላሉ። ምን አይነት እንቅስቃሴዎች አሉ? አዎ እንግዲህ እንዳልከው ከቱሪዝሙ ዘርፍ መጠቀም የሚቻለው በዋናነት የቱሪስቱ የቆይታ ጊዜ በረዘመ ቁጥር ነው።
የቱሪስቱ የቆይታ ጊዜ 2 ቀን የነበረው 3 ቀን ሲሆን 4 ቀን የነበረው 6 ቀን ሲሆን 6 ቀን የነበረው 10 ቀን ሲሆን ቱሪስቱ በቆየ ቁጥር ወጪ የማውጣት እድሉ ሰፊ ነው። ወጪ የሚያወጣበት እንትኖችን የምንፈጥር ከሆነ ማለት ነው። ያ እንግዲህ የሚገኙ ገቢም በዛው ልክ ይጨምራል። አሁን ላይ እንግዲህ ቅድም መጀመሪያ ላይ እንደተነጋገር ነው ከተማችን ከመሸጋገሪያነት ወደ መዳረሻነት ትለውጣለች ብለን ነው የከተማ አስተዳደሩም ለቱሪዝሙ ዘርፍ ትኩረት ሰጥቶ እየሰራ ያለውና እንግዲህ የተከናወኑት እነዚህ የሜጋ የቱሪዝም መዳረሻ ፕሮጀክቶች ይህንን የሚመሰክሩ ናቸው። አሁን በፊት ላይ የነበረው አዲስ አበባ ላይ የቱሪስቱ ቆይታ ወደ 5 ቀን ነበረ። አሁን ላይ ግን ያተለውጧል። አሁን ላይ በአሃዝ በጥናት ይሄ ነው ብለን ባንናገርም ግን በቱሪዝም ሚኒስቴርም የተሰሩ አንዳንድ ግኝቶች አሉ። ቀጣይ እንግዲህ ወይ ጥናቱ ሲጠናቀቅ ይፋ የሚሆን ይሆናልና የቆይታ ጊዜውም የጨመረበት ሁኔታ ነው ያለው። አሁን አንድ ቱሪስት እንጦጦ ፓርክ ላይ ሄዶ በግማሽ ቀን ብቻ ጎብኝቶ የሚመለሰው ፓርክ አይደለም። ከዛ በላይ የሚፈጅበት ነው። በግማሽ ቀን ሳይሆን ከግማሽ ቀን በላይ የሚወስድበት ጊዜ ነው ያለው። አንድነት ፓርክ ገብተ በግማሽ ቀን ውስጥ በጥቂት ሰዓታት ውስጥ ጎብኝ የምትወጣቸው ነገሮች አይደሉም ያሉት። አሁን እንጦጦ ፓርክ ስትሄድ ፓርክ ውስጥ ብቻ ገብታ አትወጣም። በርካታ ቱሪስቱን እዛ ቦታ ሊያቆዩ የሚችሉ አክቲቪቲዎች አሉ። ጌሞች አሉ፣ ሆርስ ራይድ አለ፣ ካርቶች፣ በርካታ ነገሮች አክቲቪቲዎች አሉ። እነዚህ ናቸው የቱሪስቱን ቆይታ ሊያራዝሙልን የሚችሉት ማለት ነው። እነዚህ ብቻ ሳይሆኑ ከተማችን ውስጥም ያሉት እነዚህ የቱሪዝም መዳረሻ አይነቶችን ማሰባጠር ለምሳሌ ከተማችን ውስጥ ማሰባጠር ስለ ሙዚየም ብቻ አይደለም ያለው፣ ፓርክም አለን። ፓርክ ብቻ አይደለም ያለው፣ የአደባባይ ሐውልቶች አሉን። የአደባባይ ሐውልቶች ብቻ አይደለም ያሉት፣ ዋሻዎች አሉ። ዋሻዎች ብቻ አይደለም ያሉት፣ ታሪካዊ ቦታዎች አሉ። ታሪካዊ ቦታዎች ብቻ አይደለም እያል በርካታዎችን ቅድም ያልካቸው ታሪካዊ ቅርስ ቤቶችም አሉ። ይሄ ነው እንግዲህ እንደዚህ ስናሰባጥረው ነው የቱሪስቱን ቆይታ ጊዜ ሊጨምርልን የሚችለውና እኛም ከዘርፉ መጠቀም የምንችለው ማለት ነው። የቱሪስቱን ቆይታ ከማቆየት አንጻር ሜቢ አገልግሎት አሰጣጡ ምን ይመስላል የሚለውን ቢሮአችንም ትልቅ ትኩረት አድርጎ እየሰራበት ያለ ዋናው አገልግሎት አሰጣጡ ላይ ነው። አገልግሎት አሰጣጡ ላይ ያሉ ተግዳሮቶችን የመፍታት የማሻሻል ስራዎችን ጥራት ያለው አገልግሎት ስታንዳርዱን የጠበቀ አገልግሎት ለቱሪስቱ የመስጠት ስራዎች እየተሰሩ ነው ያሉት። አንደኛው እንግዲህ እንደ ቢሮ እንደ ከተማ አስተዳደር እየተደረገ ያለው በሆቴል ውስጥ ተቀጥረው ለሚሰሩ የመስተንግዶ ሰራተኞች እነሱ ናቸው መጀመሪያ ቱሪስቱ ጋር ኮንታክት ሊያደርጉ የሚችሉት። ለነሱ የስራ ላይ ስልጠናዎችን የመስጠት የአቅም ግንባታ ስልጠናዎችን የመስጠት ሆቴል ውስጥ ላሉ ብቻ ሳይሆን መስተንግዶ ሰራተኞች ብቻ ሳይሆን እነዚህ ለቱሪስት ታክሲዎች እነሱም ቱሪስቱን ከአየር መንገድ ተቀብለው ነው ወደ ሆቴል የሚወስዱትና እነሱንም ጭምር ስለ አገልግሎት አሰጣጥ ስልጠናዎችን የአቅም ግንባታ ስልጠናዎችን የሚሰጥበት ሁኔታ በቢሮአችን በስፋት የሚሰራበት ሁኔታ ነው ያለው። ሁለተኛ ደግሞ ሜቢ ቅድም ያልከው ኢትዮጵያዊነት ከኢትዮጵያዊነት ጨዋነት ጋር ተያይዞም እንደዚሁ ኢቭን የአለባበስ ደንብ እስከ ማውጣት ድረስ ቢሮአችን ሄዷል። በከተማ ደረጃ የሚተገበር ማለት ነው። የአለባበስ ደንብ አንድ የመስተንግዶ ሰራተኛ፣ አንድ የቱሪስት ታክሲ ሹፌር ቱሪስቱን ሲያስተናግድ ቱሪስቱን ሲቀበል በምን አይነት አለባበስ ነው መቀበል ያለበት የሚለውን ደንብ ሁሉ አጽድቆ ተግባራዊ እስከ ማድረግ የሄድንበት ርቀት ስላለ ይሄ እንግዲህ ሞሮፍ የአገልግሎት አሰጣጡ ከትላንትና ዛሬ የተሻለ እንዲሆን ያደርገዋል ብዬ አስባለሁ። አሁን ቅድም ሲነሳ እንደነበረው እንግዲህ በርካታ የቱሪዝም መዳረሻዎች አሉን እንደ ከተማ ትኩረት ከመሳብ አንጻር ምንም ችግር የለብንም። ግን ደግሞ እነዚህን መዳረሻዎች እዛው ድረስ ሂዶ ለመጎብኘትና አንዱ መዳረሻ ቅድም አንተ ስታነሳው እንደነበረው ከሌላው ጋር ለማስተሳሰር የመሰረተ ልማት ዝርጋታ ያስፈልጋልና እንደው በተለይ ደግሞ አሁን ባለፈው ጥቂት ዓመት ውስጥ የተከናወነው የኮሪደር ልማት ስራ እይታ ራሱ ለእይታ ጥሩ የሆነ እይታ ከመሳብ አንጻር ውበት በጣም በርካታ ነገሮች አሉትና እሱስ ጠቀሜታው እስኪ እናንሳው ይሄን ከቱሪዝሙ ጋር በተያያዘ። እሱም እንግዲህ አንዱ የቱሪዝም አካል ነው ብለን መውሰድ እንችላለን። ብዙ ጊዜ አሁን እንደ ከተማም አንዳንድ የቱሪዝም አይነቶችን ለመተግበር ስንቸገርበት የነበረ ነገር ነበር። ለምሳሌ ስቶፕ ኦቨር ቱሪዝም ብለን የምንጠራው አለ። የስቶፕ ኦቨር ቱሪዝም ብለን የምንጠራው በአማርኛው የእግረ መንገድ ቱሪዝም የሚባል አለ። አሁን እነዚህ ትራንዚት የሚያደርጉ ከተማችን ላይ ኢትዮጵያ አየር መንገድ ላይ ወይ ለግማሽ ቀን ለ4 ሰዓት ለ5 ሰዓት ቆይታ የሚያደርጉ መንገደኞችን በከተማ ውስጥ ያሉ የቱሪስት መስህቦችን አስጎብኝቶ ከዛ በኋላ ወደ የሚሄድበት ቦታ መሸኘት ነው። አሁን እነሱን እንዳንጠቀም ሁሉ ተግዳሮት ሊሆኑ የሚችሉት ለምሳሌ የትራፊክ ጃም
ደረጃቸውን የጠበቁ ጎዳናዎች አለመኖራቸው እንደ አንድ ተግዳሮት ሊሆን ይችላል። አሁን ላይ ግን እንደምናየው ነው በአንድም በሌላም ቀልጣፋ ማድረግ የተቻለበት ሁኔታ ነው ያለው። ቱሪስቱ ከኢትዮጵያ አየር መንገድ በቀላሉ በእግሩ የአዲስ አበባ ሙዚየምን ጎብኝቶ የሚመለስበትን የባይስክል ላይኖችን የሰራንበት ሁኔታ አለ። ከዛም በተጨማሪ ደግሞ በአንድም በሌላም አነስተኛ ፓርኮች ራሱ በመንገድ ዳር ላይ እየተፈጠሩ ያሉበት ሁኔታ ነው ያለው። አነስተኛ ፓርኮች የአረንጓዴ ሽፋናችን የከተማችንን እየጨመርንበት ላይንም የሚስብበት ሁኔታ ነው ያለው እና በፊት ላይ ከ4 ኪሎ ተነስተ መገናኛ እስክትደርስ ሜቢ ብዙ ነገሮችን እንትን ላትል ትችላለህ። አሁን ከ4 ኪሎ ተነስተ ፒያሳ ከ4 ኪሎ ተነስተ መገናኛ ስትሄድ ግን ጎንና ጎን ላይ የምታያቸው በርካታ ላይን የሚስቡ ነገሮችን ማየት እንችላለን። ፋውንቴኖች ሊኖሩ ይችላሉ። ማረፊያ ቦታዎች ተገንብተዋል። አረፍ ብለህ መሄድ ትችላለህ። በርካታ ላይን የሚስቡ ነገሮች ስላሉ እነዚህ እንግዲህ በአንድም በሌላም ቱሪዝሙን ይደግፉታል ብለን ነው የምንወስደው። እንግዲህ ቱሪዝሙ ትልቁ ነገር አንዱና ትልቁ የሚፈልገው ስራ የማስተዋወቅ ስራ ነውና ማስተዋወቅ ላይ ትኩረት አድርጋችሁ እየሰራችሁ እንደሆነ ቅድም ገልጸልኛል። በመዲናችን በርካታ ማህበራት አሉ። በተለይ አሁን የሆቴልና ቱሪዝም ማህበር አለ፣ የቱር አስጎብኚዎች ማህበር አለ፣ በርካታ ማህበሮች አሉና ከነሱ ጋር ዞሮ ዞሮ ዋናው አላማው አንድ ስለሆነ ቱሪዝሙን ማነቃቃት፣ ቱሪዝሙን ማስተዋወቅ ስለሆነ ከነሱ ጋርስ እንዴት ነው እየሰራችሁ ያላችሁት? አሁን እንዳልከው እንግዲህ የቱሪዝም ዘርፍ በአንድ ተቋም ብቻ የሚሰራ ዘርፍ አይደለም። በርካታ ተዋናዮች ናቸው ያሉት። የመንግስት በአንድ በኩል አለ፣ የግሉ ዘርፍ ደግሞ በሌላ በኩል አለ። ይህ መንግስት የአንድነት ፓርክን ገንብቶ ሊሆን ይችላል። ሆቴሉን ደግሞ የግሉ ዘርፍ ገንብቶ አገልግሎት እየሰጠ ያለበት ሁኔታ አለ። አንዱ ደግሞ እዚህ ጋር የቱሪስት ታክሲ አገልግሎት የሚሰጥበት ሁኔታ አለ። እዛ ጋር ደግሞ ሌላ የሚያስጎበኛ አካል አለ። እዛ ጋር የስጦታ እቃዎችን የሚሸጥ አካል ሊኖር ይችላል። ስለዚህ በቱሪዝም ውስጥ በርካታ ተዋናዮች ናቸው ያሉት። የቱሪዝም ሰንሰለቱ በጣም በርካታ ነው በቱሪዝም ዘርፍ ውስጥ ያሉት ማለት ነውና እኛም እንግዲህ ይህንን መነሻ አድርገን ከኛ ጋር ከቢሮአችን ጋር የሚሰሩ በርካታ የሆቴል ማህበራቶች አሉ። የቱሪስት ታክሲ ማህበራቶች አሉ። የአስተናጋጆች ማህበር ብለን የምንጠራቸው አሉ። የሼፎች ማህበር አሉ። እነዚህ በአንድም በሌላም እንግዲህ ከቱሪዝም ጋር የሚገናኙ ናቸው። የአስጎብኚዎች ማህበር አለ። የሀገር ነው ክበብ ማህበር አለ። ቱር ኦፕሬተሮች አሉ። በርካታ ናቸው። ከነሱ ጋር ሆነን እንግዲህ በጋራ ሆነን ስራዎችን እየሰራን ያለንበት ሁኔታ አለ። የነሱንም ደግሞ አቅም የማጠናከር የመገንባትም ስልጠናዎችን የመስጠት እንደዚህ አይነት ትላልቅ ኩነቶች በሚኖሩበት ወቅት ለምሳሌ ቅድም የጠቀስናቸው ወደ 84 ኮንፈረንሶች ተዘጋጅተዋል ብለናል። እነዛ ላይ ሞር ፕሮፌሽናል ስለሆኑ እነዚህ አስጎብኚዎች እነሱ ከኛ ጋር ተሳስረው የማስጎብኘት ስራዎችንም ጀርመንኛ የሚችል አስጎብኚ አለ፣ ፈረንሳይኛ የሚችል አስጎብኚ አለ፣ የተለያዩ አረብኛ የሚችል አስጎብኚዎች ስላሉ ከነሱ ጋርም ተሳስረን እንደ ኮንፈረንሱ ተሳታፊዎች እነሱንም እያሳተፍን የማስጎብኘት ስራዎችንም እንዲሰሩ እያደረግን ያለንበት ሁኔታ አለ። እንደው ቱሪስቶች ውስጥ አዲስ አበባ ላይ ቆይተው ከተመለሱ በኋላ እንግዲህ እንትን ይኖራል አይደለ? እናንተ ቆይታቸውን የምታረጋግጡበት ወይ ቆይታቸው ላይ የነበራቸውን ስሜታቸውን የምትጋሩበት አይነት መንገድ አለ? የእነሱን ስሜታቸውን ወይ ደስታቸውን ሊሆን ይችላል፣ አስተያየትም ካላቸው አስተያየታቸውን የምትቀበሉበት መንገድ አለ? አዎ፣ በተጨባጭ እንግዲህ እንደዚህ አይነት ስራ ዘርግተን እየተንቀሳቀስን ነው ማለት ሊያስቸግር ይችላል። ሜቢ ቱሪዝም ሚኒስቴር አካባቢ እየተሰሩ ያሉ ስራዎች ካሉ በቀጣይ ሊገለጽ ይችላል። እሱ አሁን እንደኛ እንደ ከተማ እንደ አዲስ አበባ ከተማ አስተዳደር ግን እያደረግን ያለነው ምንድነው? ቱሪስቶች ሊጎበኙባቸው ቢሄዱባቸው መዳረሻዎች ላይ እየሄድን መጠይቆችን በመበተን ዳሰሳዊ ጥናት የምንሰራበት ሁኔታ አለ። እዛ ቦታ ላይ በቆየበት ወቅት እርካታው ምን ይመስላል የሚለውም ማለት ነው። ከፋሲሊቲው ጀምሮ እዛ ቦታ ላይ ካለው ፋሲሊቲ ጀምሮ እዛ ቦታ ላይ ካለው ከሄደበት የቱሪዝም መዳረሻ ጀምሮ ማለት ነው፣ ከአገልግሎት አሰጣጡ ጀምሮ ስለ ሙዚየሙ፣ ስለ ፓርኩ እነዛን ሁሉ ያካተተ እንደዚህ ትናንሽ ጥናቶችን እያዘጋጀን ክፍተቱ ምንድነው፣ እዛ ቦታ ላይ እርካታው እዚህ ቦታ ላይ የደረሰበት ምክንያት ክፍተቱ ምንድነው የሚለውን ነገር የተወሰኑ የዳሰሳ ጥናቶችን የምንሰራበት ሁኔታ አለ እንደ ከተማ ማለት ነው። ሜቢ ግን እንደ ሀገር ግን ወይም በከተማ ደረጃ የሚከናወኑ ትላልቅ ኩነቶች ያው እናንተም እኛም በሚዲያ እንደምናያቸው አንዳንድ ጊዜ ኢንተርቪው የሚደረጉበት ሁኔታ አለና ከኢንተርቪው የምንረዳው እንግዲህ ያው ጥሩ ሪስፖንስ በቆይታቸው እንደተደሰቱ ነው
የሚያሳየው። ሜቢ ግን ሆቴል ውስጥ ባላቸው ቆይታ ላይ የጻፏቸው እንትኖች የእርካታዎች ካሉ እሱን ሰብሰብ አድርጎ ምን ላይ ያለ ነው ቀጣይ ምን እናሻሽል የሚለውን ነገር ግን መውሰድ ይገባል ብዬ አስባለሁ። በምን ያክል ጊዜ ልዩነት ነው እንደዚህ አይነት አጫጭር ጥናቶች የምታደርጉት? ብዙ ጊዜ በከተማ ውስጥ በመዳረሻዎች ላይ በአመት አንድ ጊዜ ጥናቶችን እንሰራለን። በአመት አንድ ጊዜ ጥናቶችን የምንሰራበት ሁኔታ አለ። ያው እነሱ ናቸው አይደለ ዋናው እኮ አላማችን እነሱን የቆይታ ጊዜያቸው ከፍ እንዲል ማድረግና እነሱን እርካታ መጠበቅ እስከሆነ ድረስ እንግዲህ በየጊዜው ቶሎ ቶሎ መደረግ አለበት የሚል ግምት አለኝ። ምናልባት ከዚህ አንጻር እንደ አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ክፍተት አለ ብለህ ታስባለህ? አሁን እንደ ክፍተት ሳይሆን ምናልባት ምን መሰለ አሁን ለምሳሌ አንድነት ፓርክ ላይ አንድ ጎብኚ ሲሄድ እዛ ቦታ ላይ የሚቀመጥለት ነገር አለ ከጉብኝቱ በኋላ የሚሰጠው አስተያየት ማለት ነው። ያንን አስተያየት ቶሎ ወስዶ ማረም ያለበት እዛ ያለው አንድነት ፓርክ ነው። አዲስ አበባ ሙዚየም ላይ ለምሳሌ ሲመጡ የተወሰነ ክፍተት ካዩ ያንን ክፍተት ወይም እንደዚህ ረክቻለሁ እቺ ነገር ግን ብትስተካከል ብለው አስተያየት ሰጥተው የሚሄዱበት ሁኔታ አለ። ያቺን የተሰጠችዋን አስተያየት ወስዶ ማስተካከል ያለበት ማን ነው? ያ ሙዚየም ነው። የአዲስ አበባ ባህልና ቱሪዝም ቢሮ ምቹ ሁኔታዎችን የመፍጠር የማስተካከል እነዚያ የተጠቀሱት ነገሮች ካልተስተካከሉ ድጋፍ አድርጎ ቁጥጥር አድርጎ እንዲስተካከሉ የማድረግ ሁኔታ ነው ያለው እንጂ እዛ ውስጥ ገብቶ የማስተካከል ሚና የለውም። ግን እዛ ፍሪኩዌንትሊ ያንን አስተያየት ሊቀበሉ የሚችሉት ራሳቸው የፓርኩ ባለቤቶች የሙዚየሙ ባለቤቶች ስለሆኑ እነሱ ጋር በዛ ደረጃ ቢታረም ክፍተቶች ካሉ በዛ ደረጃ ቢታረም የሚል እምነት አለኝ እኔ። እንደ ሀገር ከተጀመረው የኢኮኖሚ ሪፎርም ማሻሻያ ዋና 5 ምሰሶዎች መካከል አንዱ ቱሪዝም ነው። ቅድምም ሲነሳ እንደነበረው እንግዲህ የቱሪዝሙ ዘርፍ እንደ ሀገር እየተሰራበት ያለ ነው። ግን እንደ አዲስ አበባ ከተማ አስተዳደር የእናንተስ ሂደቱ ምን ይመስላል የሚለውንም ደግሞ እስኪ እናንሳው። እንዴት ትገመግመዋለህ እንደ ቢሮ እንደ አዲስ አበባ ከተማ አስተዳደር የባህል ኪነ ጥበብና የቱሪዝም ቢሮ? እንግዲህ ያው ቅድም ያልኳቸው ናቸው ማሳያ ሊሆኑ የሚችሉት። አሁን የሀገር በቀል ኢኮኖሚ ማሻሻያ ውስጥ ከተደረጉ 5ቱ የኢኮኖሚ አምዶች ፒላሮች ያልናቸው አንዱ ቱሪዝም ከተደረገ በኋላ እንደ ከተማ የተከናወኑትን የቱሪዝም ልማት ስራዎች ማየት ነው። እንደ ከተማ የተከናወኑትን የቱሪዝም መሰረተ ልማቶች፣ እንደ ከተማ የተከናወኑትን የቱሪዝም መዳረሻዎች፣ እንደ ከተማ የተከናወኑ የቱሪዝም አገልግሎት ሰጪ ተቋማትን የቱሪስት አገልግሎት ሰጪ ተቋማት ብለን የምንጠራቸው አንዱ ሆቴል ሊሆን ይችላል። እነሱም ማየት በቂ ነው ብዬ ነው የማስበው። ትላንትና ምን ላይ ነበሩ፣ ዛሬ ላይ ምን ደርሰዋል? ትላንትና ከተማችን ላይ የነበሩት የቱሪዝም መስህብና መዳረሻዎች ስንት ነበሩ፣ አሁን ላይ በስንት አድገዋል የሚለው ማሳያ ነው ብዬ ነው የምወስደው። ስለዚህ እነዛ አሁን ላለው እንደ ከተማም የሀገር በቀል ኢኮኖሚ ማሻሻያ መደረጉ የቱሪዝም ያመጣው ውጤት በተጨባጭ እየታየ ነው የሚል እምነት ነው ያለኝ። በቁጥርም እንግዲህ ቅድም ያልናቸው የጎብኚዎች ቁጥር ገላጭ ናቸው ብዬ ነው የማስበው። እንግዲህ በአንዲት ከተማ ውስጥ አስተማማኝ የሆነ ሰላም፣ የማህበረሰቡ እንግዳ ተቀባይነት እና የቱሪዝም መዳረሻዎች ዘመኑን በሚመጥነው መልኩ ሲሰሩ ምቹ ከባቢ ሲፈጠር የቱሪዝም ፍሰቱም ከፍ ይላል እና ከዚህ አንጻር አዲስ አበባ ቀደም ሲል ሲጠቀስ እንደነበረው በርካታ የቱሪዝም ማዕከል መሆን ችላለች። ዓለም አቀፍ ጉባኤዎች እንደውም የሀገር ውስጥ ጎብኚዎችም በስፋት እየጎረፉባት ያለች ከተማ ነች እና እንግዲህ ከዚህ አንጻር በርካታ ስራ ወደፊትም ይጠበቃል የሚል ግምት አለኝ። ወደፊት እቅዳችሁ ምንድነው የሚለውም እናንሳና በዛው ደግሞ እየይዘው ለጎብኚዎችም መልእክት ማስተላለፍ ትችላለህ። አዎ እንግዲህ ቅድም እንዳልከው በርካታ ጎብኚዎች በርካታ ኩነቶች በከተማችን ውስጥ እየተዘጋጁ ያሉበት በርካታ ቱሪስቶች ወደ ከተማችን እየመጡ ያሉበት ሁኔታ ስላለ በቀጣይ መደረግ ያለበት አንደኛ የማርኬቲንግና ፕሮሞሽን ስራውን አጠናክሮ መቀጠል ነው። የማርኬቲንግና ፕሮሞሽን ስራችንን በተሰባጠረ መንገድ በተለያየ መንገድ በአንድ መንገድ ብቻ ሳይሆን በተለያየ መንገድ ማድረግ ይኖርብናል። ሁለተኛ እንግዲህ የቱሪስቱ ቁጥር በጨመረው ልክ የተለያዩ ነገሮች ማብረው ሊመጡ ስለሚችሉ ያንን ሊገድብ ሊቆጣጠር ወይም የሰመረ አገልግሎት ሊኖሩ የሚያስችሉ የአሰራር ስርዓቶችን፣ ደንቦችን፣ መመሪያዎችን፣ ፖሊሲዎችን፣ ስትራቴጂዎችን፣ ፕሮግራሞችን ማውጣት ያስፈልጋል ብዬ ነው የማስበው። ሌላው እንግዲህ የአገልግሎት አሰጣጣችንን ነው ከትላንትና ዛሬ ደረጃውን የጠበቀ ጥራት ያለው አገልግሎትም
መስጠት ይጠበቅብናል ብዬ ነው የማስበው። ዛሬ አገልግሎት የሰጠነው ቱሪስት ነው ነገ ተመልሶ የመጣው ወይም ደግሞ ሌሎች እንዲመጡ የሚነግረው። ስለዚህ ዛሬም የምንሰጠው የአገልግሎት አሰጣጣችንም ያው በተቻለ መጠን ደረጃውን ጥራቱን የጠበቀ መሆን ይኖርበታል ብለን ነው የማስበው። እንግዲህ እንደ አጠቃላይ እንግዲህ ያው መንግስት ለቱሪዝም ዘርፉ በሰጠው ትኩረት በርካታ ቅድም መግቢያችን ላይ እንዳልነው በርካታ የቱሪዝም ልማት ስራዎች የተከናወኑበት ሁኔታ አለ። በዚህም የቱሪዝም ልማት ስራዎች ደግሞ እንደ ሀገርም እንደ ከተማም ተጨባጭ ውጤት የመጣበት ሁኔታ ነው ያለው። ከገቢም ከስራ ዕድል ፈጠራ አንጻርም ከገጽታ ግንባታ አንጻርም ዲፕሎማሲያችንን ከማሻሻልም አንጻር የቱሪዝሙ ዘርፍ እየተጫወተ ያለው ሚና ቀላል ነው ብሎ መውሰድ አይቻልም። እንደ አጠቃላይ ግን በከተማችን ውስጥ ያሉትን በሀገራችን ውስጥ ያሉትን አዳዲሶችንም ነባሮችንም የቱሪዝም ጸጋዎች፣ የቱሪዝም መስህቦች፣ የቱሪዝም መዳረሻዎችን መታችሁ ጎብኙ፣ ቆይታችሁ የሰመረ ይሆናል በሚለው መልእክት ማስተላለፍ ፈልጋለሁ። የቱሪስት ፍሰትና የኮንፈረንስ ቱሪዝም በተመለከተ ቆንጆ ውይይት አድርገናል። እንግዲህ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ሳምሶን አይናቸው ስለመጣ እጅግ አድርጌ አመሰግናለሁ። ተመልካቾች የዛሬው ቆይታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ብርሃኑ አበራ ነበርኩ። ጤና ይስጥልኝ።